ታይም እኔ ብላ ገባይ ለሊት ማያው በላሽ ጥዋት ስትነሺ በጎል ነው የተቀበለሻ ጉድ ሞርኒንግ ማይ ላቭ በሚል በሚያማምሩ ለጎሎቻ አንተ ደግሞ ምንድን ያደረገው ምን አደረግ ነው ምን አደረግኩ ነው እሺ አሁን እንደው የኛን ስም ለማጥፋት ካልሆነ ምን አደረግኩ ነው እንደዚህ ወደቀው ምንም ብናደድብህም ግን ስታለቅስ አሳዝነኛል ገብርኤልን አንጀቴን በለው ኢየሱስ አሳዝንኪኝ ስታለቅስ ግን ምን ሆነ ነው እንዴ ሁላችሁ ይሄ ፊፋ ነው አሰጥ ምናምን ብለው ከተንጫጩ ማለት ነው ታዋቹና እናንተ ምን ማሰብ እንዳለባችሁ ነገር ወይኔ አልቫሬዝ ጎል 90 ዲግሪ እንደዚህ ላይ ይገባል እንዲህ 90 ዲግሪ እምታምር ጎል በሚያስፈልግ ሰዓት ጽድት ያለች ጎል የራይስን ጎል ያስታወሰኝ ቱ ቢሆንስ ቀድሞ ስለገባ ነው እሺና እንዴት እንደሚያምር ደብሊው አልቫሬዝ በቃ አንተ እኔ እንደውኔ ዛሬ ደግሞ ምንም ሳላረግ ከመውጣ ብሎ አሲስት አድርጎ ወጣ ምንም እንደው ተውት ስሙኝማ እኛ ምን ፖስት እንደ የዛሬ 4 አመት እኮ በዚህ ሰዓት ሰሚ ፋይናል ደርሰን ነበር ግን በልተን ነበር ይዘን ይላም ብለ ዋንጫን ፖስት እኛ አንቨርሰሪና ኩር እንጂ አርጀንቲና ኤክስትራ ታይም ላይ 2 ጎል አግብታ 3-1 አሸንፋ ሰሚ ፋይናል ገብታለች ማለት ነው። አንዳንድ የእግር ኳስ ላይ እድል ያስፈልጋል ማለት ያው ኬፕ ቨርዴ ጋር የሆነ የሚገርም ጨዋታ ምናምን ነገር አይተን ምናምን አርጀንቲና አሪፍ አልነበረችም ምናምን ግን ስቲል ተሳካ ተባለ። ከዛ ኋላ ግብጽ ምናምን ነገር አስጨንቃ ተዘረፈች ግብጽ ተባለ አይደለ? ከዛ ኋላ ደግሞ ስዊዘርላንድ ደግሞ በራሷ እጅ ማለት ሰከንድ ሃፍ ምርጥ የነበረችው ቀይ ወጣባት። ከዛ ኤክስትራ ታይም ነው ሁለቱን ያገቡት ማለት ነው። ሜሲ ልክ እንደተጀመረ ማለት ነው እሺ እኔ ብቻ አይደለም አዝሏቸው እየሄደ ነው ምናምን ነገር እየተባለ እናንተ እየተፎገራችሁ ነው ብሎ ለመካሊስተር አሲስት በማድረግ ጀመረ ጌሙን ገባ አይደለ? ከዛ ኋላ ሰከንድ ሃፍ የስዊዘርላንድ ነበረ እምቦሎ የሚባለው ሰው የሙድ እስኪዝባቸው ድረስ ማለት ነው። አርጀንቲና በፋራም ባራዳም እዚህ ጋር ከች ብላለች። ሰሚፋይናል እንግሊዝ ከዛ ፈረንሳይ እመነኝ ነው የምልህ እመነኝ ለአርጀንቲና ካላለላት በስተቀር ከአራቱ ቡድኖች ስኳዷ ማይመጥነው አርጀንቲና ናት። ሜሲ ስላላት ነው እንጂ ማን ሜሲ አለ እድል አለ ምናምን ገባ አይደል? አሁን ፊፋ ምናምን ነገር እንዳትሉ ማለት ነው ይሄ ሰውዬ እምቦሎን ነው የከፈለው ፊፋ ገባ አይደል? ዳኛውን አለ እምቦሎን ከፍሎታል ነው። እንዴት እንደዚህ አይነት ዳይቭ አድርገህ ስዊዘርላንድ ሰከንድ አውቆ ምርጥ ሆና ነበር ነው ምንም ማድረግ አይቻልም። ግን እኔ በምንም ተአምር እኔ ማጂክ ካልሆነ በስተቀር እንግሊዝንም ፈረንሳይንም እንደዚህ አታልፍ በእርግጠኝነት ነው የምልህ። በቃ ኦቨርሬትድ የሆነ ስኳድ ሜሲ በ39 ዓመቱ እነዚህን ወጣቶች አዝሏቸው ነው እየሄደ ያለው። አስበው እስቲ። ሁሉንም ጨዋታ ድራማቲክ በሆነ ወይ ነው አርጀንቲና የሚያሸንፈው። ማን እስከ ጠዋት ድረስ በስማም ነጋብን እያየን አረ አሜሪካ አረ በስማም ዴ ጋይስ ምን አይነት ጌም ነው እያየን ያለ ነው? ቶርናመንቱ ሙሉ አርጀንቲና የሚጫወቱት ጌም ልክ አይደለም። ማን ሜሲ ማለት ነው እርግጠኛ ነኝ የወርልድ ካፕ ሲያልቅ 2 ወር ምናምን ነው ረፍት የሚያስፈልገው። ማን ስንተኛ ጌሙ ነው ኤክስትራ ታይም 120 ደቂቃ ስንተኛው ጌሙ ነው ሲጫወት ማለት ነው። ሙሉ ጨዋታውን ነው እየሮጠ የነበረው ማለት ነው። ገብቷችኋል አይደል? አልቫሬዝ መጨረሻ ላይ ማለት ነው ከፈታቸው። ምን አይነት ጎል ነው በኢየሱስ ምን አይነት ጎል ነው አተ 100 ምናምን ኪሎ ሜትር ይመታል እንዴ ኳስ 90 ዲግሪ ላይ ምን አለበት የሆነ ቀልብ ታረው እንደዛ ይተኮሳል። ከዛ ላውታሩ ደገመባቸው። ምን ጥያቄ የለውም ስዊዘርላንዶች መውጣታቸው አይቀርም ማለት ግን ስዊዘርላንዶች የተከላከሉበት ወይ ማድነቅ አለብን። በስመ አብ ማን ሜሲ ዛሬ አሲስት አድርጓል ከኮርና ማለት ነው። ገብቷችኋል? አርጀንቲና ሴት ፒስ ሲሆኑ መሰለኝ ማን ስንተኛ ኮርና ነው እንዴ? ማን አሁን አሪፍ ጨዋታ እስካሁን ድረስ እየተጋጠሙ የነበሩት ቲሞች ማለት ነው ኖርማል ቲሞች ናቸው። ገብቷችኋል አይደለም? የአርጀንቲናን ኳሊቲ ይሄ ነው የሚያስብል የለው ማለት ነው። ብዙ የአርጀንቲናን ኳሊቲ ሊወጣ የሚችለው እየተመሩ ካምባክ ማድረጋቸው ምናምን ነው። ገብቷችኋል? አሁን ከኢንግላንድ ነው የደረሳቸው። በጣም የሳተ ጨዋታ እንደምንሄድ እርግጠኛ ነኝ። ገብቷችኋል አይደል? አልቫሬዝ ግን ክሬዲቱን መውሰድ አለበት። ዛሬ እሱ ነው ቁልፉን ክፍት ያደርገላችሁ። ገብቷችኋል እንዴ? ከዚህ በኋላ ጎል አይገባብኝ ቪዲዮ ልሰራ ስል ላውታሩ ቀረቀረው ማለት አቴ ወርላው ጤል አርጀንቲና 3-1 በሆነ ውጤት አሸንፋለች ስዊዘርላንድን። ያው ነገ 20 ጉዳይ ለአንድ ሆናል። እንዲህ አይናችን እስኪቀራ ድረስ ቁጭ ብለን አርጀንቲናን መጣል አልቻለም። እኔ ተስፋዬ ኢንግላንድ ናት። በጣም ከብዳቸው ነበር ጨዋታው ግን በሞመንት ኦፍ ብሪሊየንስ ነው የአልቫሬዝ ጎል በጣም በቃ
ቆንጆ አድርጎ ነው የቀየረ ጨዋታውን። ያው ማሸነፊያ ግብ ስለነበር በዚህ ዓለም ዋንጫ ገባ የመጀመሪያ ግብ ነው። ስዊዘርላንዶች ግን ምርጥ ኢምቦሎ የሰራው ድድብና ነው የሚባለው። ከዚህ የተሻለ ነገር ሊያገኙ ይችሉ ነበር፣ አይታወቅም የኳስ ነገር። ብቻ አርጀንቲና ወደ ቀጣይ ዙር አልፋለች። ፎሎ ኮፒ ሼር ያደርጋችሁ ይመቻችሁ። አርጀንቲና ስዊዘርላንድ 3-1 ባይዘዌ እኔ ለሜሲ ብዬ ነው እንጂ አርጀንቲናን የምደግፈው ሜሲ ከሌለ ይሄንን ዘረኛ ሀገር እና ስለ ዳኝነቱ ምንም ማውራት አልፈልግም። የሜሲ ደጋፊ ስለሆንኩኝ ምንም እያሳመነኝ አይደለም። ለአርጀንቲና እየተሰጠ ያለው ዲሲዥኖች እኔ ያጠራጠረኝ። ነገር ግን በዚህም በዛም እኔ የንጉሱ ደጋፊ ስለሆንኩኝ ያው ዝም ልል ይችላል። ዝም ብያለሁ ኢጅፕት። እዚህ ላይ ግን ቀይ ካርድ የወጣባቸው የማይመስል ኢጅፕት ላይ እንደዚህ ግን የሜሲ ደጋፊ ስለሆንኩኝ እኔ ሜሲ ነው። ልክ ሜሲ እግር ኳስ ሲያቆሙት እነዚህን ዘረኛ ሀገሮች እነዚህ ሸረኛ ሀገሮች ማየት አልፈልግም ነው ማለት። ሜሲ ብቻ እግር ኳስን ሲያውቁ እኔ የንጉሱ ደጋፊ ነኝ ሲንስ ዴይ ዋን። ነገር ግን በጣም 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 ኢጅፕት ላይ የተደረገው ነገር እኔ ለሜሲ ደጋፊ ነኝ። ነገር ግን ኢጅፕት ላይ የተደረገው ነገር ለኔ በቃ በጣም ደወረት ሼር መጥፎ ዲሲዥን የሰጠባቸው። ኤኒዌይስ አርጀንቲና ከእንግሊዝ ጋር ሴሚፋይናል ላይ ይጫወታሉ። ማን እንደሚያልፍ እናያለን። ለአሁን ግን አርጀንቲና እና ንጉሱ ወደ ሴሚፋይናል አልፈዋል። ነገር ግን እኔ የሜሲ ደጋፊ እንጂ የአርጀንቲና አይደለም። የሊዮኔል ሜሲዋ ቡድን ማለት ነው አርጀንቲና ወደ ግማሽ ፍጻሜ ማለፏን አረጋግጣለች ማለት ነው። ያራዳ ልጆች ምን አለ ተጨማሪ ደቂቃ እንኳን ባይገቡ ነገሩ እንኳን ገቡ። ምን አይነት ጎል ነው የተመለከትነው? ጁሊያን አልቫሬዝ ምን አይነት ጎል ነው ያስመለከትከን? ያራዳ ልጅ በረዶ ነው የሰራው በረኛው ነው ማለት ያራዳ ልጆች። ለማንኛውም ቆንጆ ጨዋታ ነበረ። ሁለቱም ቡድኖች ተፈሳፍሷል። ነገር ግን ጭማሪ ደቂቃ ኧረ ልንሰክር ነው ጎበዝ፣ ኧረ ልንሰክር ነው። አሁን እኮ ነጋ እኮ እሺ፣ አሁን ሰንበት ነው። እንዴት ነው እሺ የሚደረገው ነው ማለት ያራዳ ልጅ። ለማንኛውም አርጀንቲና እንግዲህ ወደ ቀጣዩ ዙር ማለፏን እንግዲህ ያረጋግጣለች ማለት ነው። ያራዳ ልጆች በቃ ይመቻችሁ። ፋና አርጀንቲና ግን ሁሌ አይደብርም። ስለ ሁሌ እንደዚህ ምናምን እያልካልቅስ እኔ ለሁለተኛ ዙር ጎቴ ሀገሩን ይዞ እየሄደ ነው ብለህ ዲፍረንስ አየህ አንተ ፊፋ እያለቀስክ ነው ዛሬ። ጎቱ ግን ከሁለተኛው ዋንጫው ጫን እንመለስም። ወይኔ አልቫሬዝ ምንድነው ያገባኸው አንተ ባለጌ አታ እዲስ በሚያደርገው ለአንተ ስዊዘርላንድ ቀሽን ያሉት እንደዛ ተከላክሎ ማለት ዋጋ የለውም መከላከላችሁ ምናምን አይላችሁ። በቃ አቁሙ ነው ያላችሁ። ከዛ ሶስተኛውን ማርቲኔዝ ደገመ። አበቃ ገባ አይደል? የኔ ጎት ደግሞ ጎል አላገባም። ለ10ኛ ተከታታይ ዓለም ዋንጫ ልትችል አሲስት ያደርጋል። ገባ ዝም የሆነ ነገር አስተዋጽኦ ሳያደርግማ አይወጣም። ይሄ ነው ዲፈረንስ ነው። ጎት ስትሆን የሆነ ነገር አለ ማለት ነው። ይቻላል እንገሰግሳለን ነው ማለት። ውሃ እያሳሳቀ ነው የሚወስደው። አርጀንቲና ከኬፕ ቨርዲ ጋርም ወደ ኤክስትራ ታይም አምርታ አሸንፋ ወደ ኳርተር ፋይናል አለፈች። ከስዊዘርላንድ ጋርም ዛሬ በጣም ተፈተና በሴሚ ፋይናል እንግዲህ ማለፏን ማራገጥ ችላለች ማለት ነው። በጣም የሚጨንቅ ጨዋታ ነበር የተመለከተው። አሰልቺ ጨዋታ ነበረ ማለት ይቻላል። አስቀድማ አርጀንቲና ነበር 19ኛው ደቂቃ ላይ በማካሊስተር አማካኝነት ጎል አስቆጥራ ቀዳሚ መሆን ችላ ነበረችው። ከዛ በኋላም እንግዲህ ስዊዘርላንዶች 67ኛው ደቂቃ ላይ በእንዲሁ አማካኝነት ጎል አስቆጥሮ አቻ ማድረግ ቻሉ። ነገር ግን 72ኛው ደቂቃ ላይ ኤምቦሎ በቀይ ካርድ ይወጣባቸዋል። ያም በደንብ ጎድቷቸው ነበረ። ነገር ግን ፈርስት ሃፍም ሰከንድ ሃፍም እስከ ቀይ ካርዱ ድረስ ለኔ ስዊዘርላንድ በጣም ጥሩ ሲንቀሳቀሱ ነበር። አርጀንቲና ጎሉን ካስቆጠረች በኋላ ተጨማሪ ጎል ለማግኘት ስትሄድ የነበረው ርቀትም ደካማ ነበረ። ስዊዘርላንዶች ይባስ ብሎም እንግዲህ ጎል ለማስቆጠር በሚያደርጉት ፍትጊያ ውስጥም በጨዋታው ላይ ተሻል ሆኖ ተገኝተውም ነበረ። ታዲያም እንግዲህ ወደ ኤክስትራ ታይም ጨዋታ አምርቶ ነበር። በኤክስትራ ታይሙ ግን አርጀንቲና የቁጥር ብልጫዋንም ተጠቅማ በጣም የበላይነት ወስዳ ተጫውታ ነበረ። ታዲያም እንግዲህ በዩሊያን አልቫሬዝ እጅግ በጣም አስደናቂ ካርል ጎል 114ኛው ደቂቃ ላይ አስቆጥረው ቀዳሚ መሆን ቻሉ 2-1 በድጋሚ ማለት ነው። ከዛ 121ኛው ደቂቃ ላይ ላውታሮ ማርቲኔዝ የማሳረጊያውን ጎል በማስቆጠር አርጀንቲና ጨዋታውን 3-1 በማሸነፍ ስዊዘርላንድ በማሰናበት ወደ ሴሚፋይናል ማለፏን ማራገጥ ችላለች። በሴሚፋይናልም እንግሊዝ ከአርጀንቲና የሚፋጠጡ ይሆናል ማለት ነው። የአርጀንቲና አመጣጥ ምንም እንኳን በጣም አመርቂ የሚባል ባይሆንም ስቲል ግን አስፈሪ ናሽናል ቲም ናት። በምን አይነት ሰዓት ላይ ጎል ታስቆጥርብን እንደምትችል እማትገመት እንደሆነች ነው እያስመለከተችን የምትገኘው። ኤኒዌይ ስለዚህ ጨዋታ እናንተ ምትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። አርጀንቲና ሰሚፋይናል ደርሳለች ማለት ነው። ቀጣይ እንግሊዝ ጋር እንመለከታለን። የዛሬውን ጨዋታ በጣም ግራ የሚያጋባ ነበር። ስዊዘርላንድ የምታልፍ መስሎኝ ነበር። ጨዋታውን ወደ 50-50 ወደ ፔናልቲ ይዞ ትሄዳለች ብዬ አስቤ ነበር። ቀይ ከወጣባቸው በኋላ ምን አይነት የሚገርም መከላከል ነበር የተመለከተው። ሰበረው አልቫሬዝ ምን አይነት ድንቅ ጎል ነው ያስቆጠረው። በኢየሱስ ሰበረው ማለት ነው።
አንድ እኩል ነበሩ ጨዋታው ላይ። ኢምቦሎ የሚያስጠላ ዳይቭ ነው ያደረገው፣ የሚያስጠላ ዳይቭ ማለት። ከዛ ደግሞ ተቀውጧል። ሰሞኑን የአርጀንቲና ጨዋታ ካለ ሁልጊዜም ወይ ካርድ አለ ወይ የሆነ ነገር መፈጠሩ አይቀር፣ ያሰጣል፣ ምንም ማድረግ አይቻልም። ከወጣ በኋላ ጥሩ መከላከል አሳይቶ ነበር ስዊዘርላንዶች። ሳይገመቱ እዚህ ደረጃ ላይ ደርሰው ነበር እነ ዣካ በዣካ መሪነት፣ ግን ደግሞ መጨረሻቸው ይሆናል ማለት ነው። በአርጀንቲና 3-1 ተሸንፎ ሶስተኛው ጎል ካውንተር ተገኝቶ ላውታሮ ማርቲኔዝ ሁለቱ አጥቂዎች አልቫሬዝ እና ማርቲኔዝ አስቆጥሮላቸው ማካሊስተር የመጀመሪያውን ጎል አስቆጥሮ ነበር። 3-1 በሆነ ውጤት አሸንፎ ከኢንግላንድ ጋር ሰሚፋይናል ላይ ይገናኛሉ። እኔ ግምቴን ገምት ካላችሁኝ ጭራሽ ኢንግላንድን አሸንፈው ማለፍ ይችላሉ የሚል ግምት የለኝም። ፔር ኮፒ ሊንክ ሪፖስት እያደረጋችሁ ይመቻችሁ። አርጀንቲና ግማሽ ፍጻሜ ወደ ከእንግሊዝ ጋር 3-1 አሜሪካ የስራሽን ይስጥሽ፣ የስራሽን ይስጥሽ። የኔን እንቅልፍ እንዳወዛግብ ተወዛግበሽ ቅሪ። አሜሪካ የምትባል ሀገር በስመ አብ ይኸው ቁጭ ብዬ እያየሁት ነጋ ማርያምን አርጀንቲና እንደምታሸንፍ አውቃለሁ። እኔ ማነኝ ቁጭ ብዬ የማነገው? ኪዳነ ምሕረት ምን አገባኝ? በኢየሱስ ኢቨን ፔናልቲ እንኳን ቢሄዱ እንደሚያሸንፉ አውቃለሁ አርጀንቲና፣ ምክንያቱም ማርቲኔዝ የሚባል በረኛ ያላቸው እና እኔ ምንድን ነኝ? እኔ ማርያምን ቁጭ ብዬ ሌሊቱን ሙሉ ማየው እኔ ማነኝ? ይበልኝ ስማን ሊሆን ክልፌ ተወዛገበ። አርጀንቲና ማሸነፈች። ስማን ምን አይነት ቀን! ሁለት ጨዋታ ኤክስትራ ይሄዳል። ሁለት ጨዋታ የእንግሊዝና የኖሩ ቢሰንድል ይህም ደግሞ ጭራሽ ኤክስትራ ይሄዳል። ወይኔ እንቅልፌ። ሁዋን አልቫሬዝ ምን አይነት ጎል ያስቆጠረው እናንተ! ቢስሚላ እንዴት አባቱ አድርጎ ነው የቀረቀረው! ያበደ ጨዋታን ያየ ነው፣ ያበደ ጎል ነው። ይሄ ልጅ እኛ ጋር መጥቶ መፈረም አለበት። የአርሰናል ደጋፊዎች ቋጥሮ ይሄ ልጅ እኛ ጋር እንዲመጣ ታውቃላችሁ። ፕሪሚየር ሊጉ የሚያውቀው ሰው ነው። ትልልቅ ጨዋታዎች የሚሆን ተጫዋች ነው። ሻምፒዮንስ ሊግ ላይ በደንብ እንሄድ ኔክስት ሲዝን የግዴታ ያስፈልገናል። በጣም ደክሞኛል፣ አይኔ ተከድኗል፣ ያስታውቃል። እየተንተባጠብኩ ሁላ ነው። ግን ሁዋን አልቫሬዝ ይገባዋል፣ ይሄ ቪዲዮ ይገባዋል፣ እኛ ጋር መምጣት ይገባዋል፣ እኛም ይገባናል። ይሄ ተጫዋች መፈረም አለበት ለማለት ነው። ይመቻችሁ። ጀማው እንተኛ ወይስ እንቀጥለው? ቀኑ አሁን 1 ሰዓት ሆነ። አይን እያየ ይህን ቪዲዮ ተቀርጽና ልተኛ ወይስ ተነስቼ በዚሁ ልቀጥለው? ቀኑ እያልኩ እኮ ግራ ግብት ብሎኝ እኮ። አርጀንቲና እንደምታሸንፍ እርግጠኛ የሆነችበትን ጨዋታ 30 ደቂቃ አስጨምራ አገር ጥታን ይኸው አነጋችብን። ወፎች ሳይሆን አሁን እየተንጫጩ ያሉት የሰፈር ልጆች ወጥተው ነው እየተንጫጩ ያሉት። እንተኛ ወይስ በዚሁ እንቀጥለው ነው የኔ ሀሳብ። እስቲ ሀሳባችሁን አካፉኝ። ይህን ቪዲዮ ስንት ሰዓት ነው ያያችሁት? እኔ ጋር 1 ሰዓት ሆኗል። እርሶ ጋርስ ደስተኛ ኖት? በዚህ ላይ ፍቅር በአሜሪካ ዓለም ዋንጫ ግን ደስተኛ ኖት? እርሶ ሀሳቦትን ያካፍሉ። አመሰግናለሁ። ደህና ደር። በስመ አብ! ጁሊያን አልቫሬዝ ምን አይነት ብልግና ነው! እንዲህ ይቻላል ወይ? ምን አይነት አስደናቂ ግብ ነው ያስቆጠረው ጋይስ። በስተመጨረሻም የንጉሱ ሀገር አርጀንቲና 4 ውስጥ ተቀላቅላለች። እጅግ በጣም ጽድት ያለ ተጨማሪ ደቂቃን የተመለከትነው። ስዊዘርላንዶች የሚችሉትን ሁሉ አድርገው ነበር፣ ነገር ግን ቡድኑ አርጀንቲና ሆኖባቸው ከዚህ በላይ ምንም ማድረግ አልቻሉም። በተለይ ከዚች ጋር የተቆጠረችው የጁሊያን አልቫሬዝ ግብ ስዊዘርላንዶች ላይ ውሃን የቸለሰችባቸው። ንጉሱም እንግዲህ ግቧ ከተቆጠረች በኋላ ከጁሊያን አልቫሬዝ ጋር ተቃቅፎ ደስታውን የገለጸ ሲሆን አሁን 4 ቡድኖች ብቻ ቀርተዋል። ስፔን፣ ፈረንሳይ፣ አርጀንቲና እና እንግሊዝ ማለት ነው። ማን ነው የዘንድሮን የዓለም ዋንጫ የሚበላው? እጅግ በጣም እብድብድ የሆነ የፍጻሜ ጨዋታ መሆን የነበረባቸውን ግማሽ ፍጻሜ ጨዋታ ነው የምንመለከተው። ስፔን ከፈረንሳይ፣ እንግሊዝ ከአርጀንቲና። ማን ዋንጫውን የሚያሳካው? ሀሳባችሁን ኮመንት ላይ አስቀምጡልኝ። ቫሞስ አርጀንቲና፣ ይመቻችሁ። በስመ አብ! ቫሞስ አርጀንቲና። ለምቀኛም ለሸረኛም የማይሆን ቡድን እስከ ጠዋት አስነግቶ በኤክስትራ ታይም 3-1 በክርስቶስ። አልቫሬዝ ምንድን ያረከው? ምን አይነት ጎል ነው! ላውታሮ ማርቲኔዝ ደግሞታል ማለት ነው። 3-1 የጨዋታ ኦልሞስት ተጠናቋል። ለነገሩ ወደ ፔናልቲ ሹታውት ቢሄድም ምንም እንትን የለውም እኮ 4 ፔናልቲ ነው የሚመልሰው ዲቡ ማለት ነው። እና አርጀንቲና ወደ ቀጣይ ዙር አልፋለች። ከወደቅንም በኢንግላንድ እንውደቅ።
በኢንግላንድ እንደግ ከፈለገ እኔ ያን ያህል ኤክሳይትድ አልሆንኩም። በስዊዘርላንድ በጎዶሎ እንደዚህ የተፈተነ ቡድን ኢንግላንድን ጥሎ ያልፋል የሚል እንትን የለኝም በጭራሽ ማለት ነው። ግን እንኳን አለፈን። ሜሲ ጎል ቢያገባ ሙድ የነበረ ግን አሲስት አድርጓል። ኢትስ ኦኬ 10 አሲስቶች በዓለም ዋንጫ ታሪክ በማድረግ እንግዲህ ከማራዶና በ2 በልጧል። የምንጊዜም ቶፕ አሲስት አድራጊ ነው ማለት ነው። ስለ ቀይ ካርዷ እንዳልኳችሁ ለቅሶ እየየ ምናምን አልፈልግም። በቃ ለእናንተ ሲባል ህግ ምናምን አይቀየርም። ፊፋ እየየ ብትል ምንም በቃ ህጉ አይቀየርም። እንግዲህ ለስዊዘርላንድ ሲባል ዘገምተኛ የሆነ ተጫዋች እውነቱን ለመናገር ቀይ ካርድ ባያገኝ ደስ ይለኝ ነበር ለቅሷችሁን ስለማውቀው ማለት ነው። ግን ዘገምተኛ የሆነ ተጫዋች አይምሮ መልበሻ ክፍል ረስቶት መጣ። ቢጫ እንዳለበት ረስቶ የጅል ዳይቭ የማይጠቅም ዳይቭ አረገ። ዳኛ እውነትም ተሸውዶ ለፓሬዴስ ቢጫ ሰጣ። ግን በአዲሱ ህግ መሰረት ደግሞ እንደዚህ አይነት ኢንሲደንቶችን ቫር ጣልቃ ገብቶ ይመለከታል። በዚህኛው ዓለም ዋንጫ አዲስ የወጣው ህግ ያ ነው። በድሮም ህግ ሲሙሌሽን ቢጫ ካርድ በቃ የትም ቦታ ብታረግ ያሰጣል። ግን በዚህኛው ደግሞ ልዩ የሚያደርገው ቫር ጣልቃ ገብቶ በደንብ ኢንሲደንቱን ይመለከታል። ገብቶ ተመለከተው። ለፓሬዴስ ቢጫ ነበር የተሰጠው፣ እሱ ተሰርዞ ጀለስ ቀዩን በላሽ ማለት ነው። ይሄ እግር ኳስ የተጻፈ ህግ ነው። ለእናንተ ሲባል አዲስ ህግ ስለማይጻፍ እየያችሁን ቀጥሉ ማለት ነው። ለማንኛውም ባለፈ እንግዲህ አዲስ የመቋመሪያ ድርጅት መጥቷል። ኦኬ የሚባል ቲጂ ቻናሌ ላይ ለቅላችኋለሁ። እንግዲህ ጊፍት እየሰጠ ነው። የመጀመሪያ ብራችሁን ስታስገቡ 500 ብር፣ ሁለተኛ ሶስተኛ ስታስገቡ ብያችሁ ነበርና ባለፈ የተመዘገበ ሰው በሙሉ ገብቶ ተቀብሏል ማለት ነው ገንዘቡን። አሁንም እስቲ ላለ የመጀመሪያ እንትናችሁን ስታስገቡ 500 ብር ይሰጣችኋል ማለት ነው። እየቀጠለ ሁለተኛ፣ አራተኛ፣ ስድስተኛ እያለም ይሰጣችኋል። ቲጂ ቻናሌ ዮርዳ 99 ነው ማለት ነው። ዮርዳ 99 ስትል ታገኘዋለህ። ከ22,000 በላይ ተከታይ ያለው ቻናሌ ነው። ይመቻችሁ። ቫሞስ አርጀንቲና።